በ2026 ዓለም ዋንጫ ከሚሳተፉ ሀገራት መካከል በምድብ 6 የተደለደሉት ኔዘርላንድስ፣ ጃፓን፣ ስዊድንና አፍሪካዊቷ ተወካይ ቱኒዚያ በምድብ ዳሰሳ የምንቃኛቸው ሀገራት ናቸው። በምድብ 6 ከተደለደሉ ሀገራት መካከል ጠንካራ የተሳትፎ ታሪክ ያላትና እድለቢስ እንደሆነች የሚነገርላት የማርኮ ቫን ቫስተን ሀገር ኔዘርላንድስ በዓለም ዋንጫው 11 ጊዜ የተሳትፎ ታሪክ አላት። ሆኖም ሀገሪቷ በመድረኩ 3 ጊዜ ለፍጻሜ ብትደርስም አንድም ዋንጫ ማሳካት አልቻለችም። ኔዘርላንዳውያን በ1974 78 ና የቅርብ ጊዜ የሚባሉ ደግሞ በ2010 የዓለም ዋንጫ ለፍጻሜ ብትደርስም በሶስቱም አጋጣሚዎች ተሸንፋለች። ኔዘርላንድስ በኳታሩ የ2022 ዓለም ዋንጫ በሩብ ፍጻሜ በአርጀንቲና 4-3 ተሸንፋ ከውድድሩ መሰናበቷ ይታወሳል። የቶታል ፉትቦል መስራች እንደሆኑ የሚነገርላቸው ኔዘርላንዳውያን በማራኪ አጨዋወታቸውና በፈጠራ የላቁ የመሀል ሜዳ ተጫዋቾች መፍለቂያ ብትሆንም በትልቁ መድረክ ግን ስሟን የሚመጥን ታሪክ የላትም። 12ኛ የዓለም ዋንጫ ተሳትፏን ለማድረግ የተዘጋጀችው ኔዘርላንድስ የአሰልጣኝ ሮናልድ ኩመን ስብስብ በ2026 ዓለም ዋንጫ የሚያስመዘግበው ውጤት በጉጉት ይጠበቃል። በዚሁ ምድብ የምትገኘው ሌላኛዋ ሀገር ጃፓን ናት። አጫጭር ተክለሰውነት ነገር ግን ጠንካራ የሜዳ ላይ ተጋድሎ በማድረግ የሚታወቁት ጃፓናውያን በዓለም ዋንጫው 8 ጊዜ የተሳትፎ ታሪክ አላቸው። ጃፓን ለመጀመሪያ ጊዜ ወደ ዓለም ዋንጫ ተሳትፎ የመጣችው በ1998 ፈረንሳይ ባዘጋጀችው የዓለም ዋንጫ ሲሆን ከዛ ጊዜ አንስቶ ባለፉት 8 መድረኮች በተከታታይ በመሳተፍ ወጥነት የተላበሰ የተሳትፎ ታሪክ አላት። 9ኛ የዓለም ዋንጫዋን የምታደርገው ጃፓን ከ2018 ጀምሮ ብሔራዊ ቡድኑን እያሰለጠኑ በሚገኙት ሀጂም ሞሪያሱ እየተመራች በ2022 መድረክ ለጥሎ ማለፍ ደርሳ በክሮኤሽያ በመለያ ምት የተረታች በትን አጋጣሚ የተሻለ ጉዞ ለማድረግ ስለመዘጋጀቷ ተነግሯል። ጃፓን በጥብቅ መከላከልና በፈጣን መልሶ ማጥቃት አጨዋወታቸው የሚታወቁ ሲሆን ተጫዋቾቻቸው የሜዳ ላይ ዲሲፕሊንም የተከበረ ስም እንዳላቸው ይነገርላቸዋል። አውሮፓዊቷ ሀገር ስዊድን በምድብ 6 የተደለደለች ሌላኛዋ ሀገር ነች። በዓለም ዋንጫ 13 ጊዜ የተሳትፎ ታሪክ ያላት ስዊድን ከሁለተኛው ዓለም ዋንጫ ማለትም ከ1934 ጀምሮ የረዥም ጊዜ የተሳትፎ ታሪክ ካላቸው ሀገራት መካከል አንደኛዋ ያደርጋታል። ስዊድን በዓለም ዋንጫው በ1994 መድረክ 3ኛ ሆና ያጠናቀቀችበት ታሪኳ ትልቁ የተሳትፎ ታሪኳ ሆኖ ተመዝግቧል። በግራሃም ፖተር የምትመራው ስዊድን የዘንድሮን የተሳትፎ ቦታ ለማግኘት ፖላንድን በጥሎ ማለፍ በማሸነፍ ነው 14ኛ የዓለም ዋንጫ የተሳትፎ ትኬቷን የቆረጠችው። በምድቡ የምትገኘው አፍሪካዊቷ ሀገር ቱኒዚያ 7 ጊዜ የዓለም ዋንጫ የተሳትፎ ታሪክ አላት። በ2022 የኳታር መድረክ ከምድቧ ማለፍ ያልቻለችው ቱኒዚያ 8ኛ የዓለም ዋንጫ ተሳትፎዋን በምድብ 6 ከኔዘርላንድስ፣ ጃፓንና ስዊድን ጋር በምታስመዘግበው ውጤት የሚወሰን ይሆናል። ቱኒዚያ በ1978 አርጀንቲና ባዘጋጀችው መድረክ ከተሳታፊ ሀገራት መካከል 9ኛ ሆና የጨረሰችበት ትልቋ ታሪኳ ሆኖ ተመዝግቧል።